ሰላም ዲናችሁ በያላችሁ በጥል ነገር ሰላም ነው። አሸይና እንዲወላችሁ ሞኝላችኋለሁ። ቤተሰቦች ስትገቡ እንደሉ ማዳችን ላይክ እና ሼር እያደረጋችሁ ሀሳቦቻችሁ ለብዙዎች አካፍሉ። ለዚህም ከልቤ አመሰግናችኋለሁ። ዛሬ ሚዛናችን ይዘላችሁ የመጣ ነው እንግዲህ እንደ ደብረጽዮን ሞታል ተብሎ ከተነገረ በኋላ በህይወት የተገኙ የኢራን ከፍተኛ ጄኔራሎች ናቸው። ብርጋዴር ጄኔራል እስማኤል ቃኒ፣ ብርጋዴር ጄኔራል አዚዝ ነስር ዞዲን፣ እንደገና አድሚራል አሊ ሻምካኒ የሚባሉ ከፍተኛ የኢራን የጦር መኮንኖች ተገድለዋል ተብለው ከተነገረ በኋላ ኢራን ጉዳዩን በሚስጥር ይዛ ቆይታለች። ምናልባት ይሄን ያደረገችበት ምክንያት ደህንነታቸውን ለመጠበቅና ተጨማሪ ጥቃት እንዳይደረግባቸው ለመከላከል ያደረገችው ምስጢራዊ እንቅስቃሴ ሊሆን ይችላል። ነገር ግን በዛሬው ዕለት ጄኔራሎቹ በቪዲዮ ታይተዋል። ዓለምም ይሄን እጅግ በጣም ያስደነቀ ነው። ጎግልም ራሱ እንደገና ሞተዋል ካለ በኋላ አሉ በህይወት የሚለውን ለማስተካከል ሁሉ የተገደደበት ሁኔታ ነው ያለው። የሆነ ሆኖ ኢራን ይሄን በጥብቅ በሚስጥር የጠበቀችበት ሁኔታ በጣም የሚገርም ነው። ምክንያቱም ጦርነቱ ሊራዘም ይችላል። ጦርነቱ እየተጋጋለ እየተፋፋመ ከሄደ እነዚህ ከፍተኛ የጦር ጄኔራሎች እንግዲህ ሌላ ጥቃት እንዳይደርስባቸው በስውር እንደውም አንዳንዶች ላይ በቦታቸው ሁሉ ሰው ሹማለች። በጣም የሚገርም ነው። በቦታቸው ሁሉ ሌላ ሰው ሹማለች። ይሄ እንግዲህ ለማወናበድና ይሄን ነገር በሚስጥር ለመያዝ ያደረጉት ጥረት ይመስለኛል። የሆነ ሆኖ ዶናልድ ትራምፕ ቀኑን ሙሉ በግግምና ነው ያሉት። ዛሬ ጭራሽ ውሸት ነው የፈለጋችሁት ብትሉ ሲኤንኤን ይበል፣ ፎክስ ኒውስ ይበል፣ ኒውዮርክ ታይምስ ይበል ማናቸንም አልሰማቸውም ነው ያለው ዶናልድ ትራምፕ። ማናቸንም አልሰማም ብሏል። ዛሬ አልሰማም በቃ አውድም ያለው ብያለ አውድም ያለው አበቃቅቶለታል የኢራን ኒኩለር ፋሲሊቲ ብላል። ነገር ግን የአሜሪካ የደህንነት የመከላከያ ደህንነት የፔንታጎን ቀኝ እጅ ሆኖ ነው እንግዲህ ይህን መረጃ ያወጣና የጎረመኝ ነገር ህዝብን በግግምና አታስረዳም። የገንዛ ባለስልጣኖችን የገንዛ መንግስቱን ማስረዳት ያልቻለ ፕሬዚዳንት ዓለምን ያስረዳል ብሎ መጠበቅ ሞኝነት ነው። በጉግምና አይሆንም። ሲጀመር የአሜሪካ አብዛኛው ፕሬዚዳንቶቿ የጦር አውራሪ ነው የሚመስሉት። ፊት አውራሪ፣ ቀኝ አዝማች፣ ግራ አዝማች ነው እንጂ ፕሬዚዳንት አይመስሉም። በመጡ ቁጥር በዓለማችን ላይ ሞት ይዶገሳል፣ የሰው ልጅ ያልቃል፣ ይሰደዳል። ብዙ ሞከራ። ኦባማ በጣም ሰላማዊ ሰው ለመምሰል ሞክሮ ነበር። ነገር ግን ኦባማ በአቅሙ ከፍተኛ ደም መፋሰሶችን ፈጥሮ እየሄደ ነው። ጆርጅ ቡሽ ከፍተኛ ደም መፋሰሶችን ፈጥሮ እየሄደ ነው። ጆ ባይደን እንደዚሁ ከፍተኛ ደም መፋሰሶችን ፈጥሮ እየሄደ ነው። ዶናልድ ትራምፕ እንኳን በጣም ቅዱስ፣ በጣም የሰላም ሐዋርያ፣ በጣም ለዓለማችን በፍጹም ሊሆን አይችልም። የሚገርምህ ካሚላ ሃሪስ ዶናልድ ትራምፕ ከተመረጠ 6 ወር አይፈጅበትም ጦርነት ይከፍታል ብላ ነበር። በእርግጥም 6 ወር ሳይሞላው ነው ይህን ጦርነት ይከፈተ እና አሁንም የሰላም ሐዋርያ መስሎ ለመታየት የይምሰል ሩጫ ጀርባቸው ከጦርነት ከውድመት ከመበጣበጥ ወደኋላ አይሉም። እነዚህ ምን አይነት የተለከፉ ሰው ፕሬዚዳንቶች እንደሆነ ያላቅም። እያንዳንዱ የጎበጠው ሽማግሌው ደህና ሰው ይመስላል። ሲመጡ መልሰው እንደገና ወደ አውሬነት ነው የሚቀየሩ እና ደግሞ የሚገርመው አንዳቸውን ይተቻል፣ አንዳቸውን ያንቋሽሻል። ኦባማን ጆርጅ ቡሽን፣ ጆ ባይደን ኦባማን፣ ትራምፕ ጆ ባይደንን ይወቅሳል፣ ይሰድባል። ይሄ እንቅልፋሙ ደደብ አገራችን ጦርነት እስከቶ የማይረባ ስቱፒድ ነው የሚለው። በጣም የሚገርም እንቅልፋሙ ዶስልፒ ጆ ባይደን የፈዘዘ ይላል። ግን እሱ ከሱ ብሶ ነው የሚገኘው እና እኔ እንጃ መስፈርታቸው ምን እንደሆነ ራሱ ፕሬዚዳንት ለመምረጥ አላውቅም። በእርግጥ አሜሪካን ያቆማት ፒላሩ እነዚህ ምሁራኖቹ ናቸው። ከፍተኛ ሳይንቲስቶች አሉ፣ ከመላ ዓለም የተሰባሰቡ ዜግነታቸውን አሜሪካዊ ያደረጉ በጣም ብዙ የተማሩ ሰዎች አሉ። ሚሊተሪያቸው እጅግ በጣም ጠንካራ ነው። ኢኮኖሚያቸው እጅግ በጣም ጠንካራ ነው። እንዳልካቸው አሜሪካ በግለሰብ ላይ የተንጠለጠለች አገር አይደለችም። ግለሰብ የወደቅ እንኳን ቢሆን መዋቅሩ ትልቅ በመሆኑ አሜሪካ ጸንታ በዓለም ላይ ተጽዕኖን ፈጥራ ለመቆየት ትችላለች። ይሄ ነገር እስከ መቼ ነው የሚቀጥለው የሚለው የምናየው ነገር ይሆናል። ነገር ግን አሁን እንግዲህ የጆ ባይደንን ሁኔታ እዩት። ጆ ባይደን ይሄ ሁሉ እየወደቀ እንደ ህፃን ልጅ እየተልፈሰፈሰ በየቦታው እየወደቀ እየተነሳ ዳዴ እያለ አውሮፕላን እየወጣ እንግዲህ ተመልከተ። እንግዲህ ፕሌን ላይ እንኳን በዳዴ ይወጣል እየወደቀ እየተነሳ። ነገር ግን አገሪቱ አትንገዳገድም። ለምን? መዋቅር ላይ በደንብ የተሰራ ስለሆነ እና መዋቅር ላይ በደንብ ሰርተዋል። ነገር ግን መሪዎቻቸው ፕሬዚዳንቶቻቸው በዓለም ላይ ያለው ውጥንቅጥ እንግዲህ በፖሊሲ ደረጃ ይዘውት ይሆን የእያንዳንዱ ፕሬዚዳንት ስህተት ይሆን ክፍተት ይሆን እንደ መንግስት ይሄን ስራዬ ብለው ይንቀሳቀሱበት እሱ ሌላ ጉዳይ ነው። በእርግጥ ስራዬ ብለው የሚንቀሳቀሱበት ነው የሚመስለው። ምክንያቱም በደንብ ተናበው ከውጭም ከውስጥም ኃይሎች ጋር ተነጋግረው የሚወስኑት ውሳኔ ነው እና ጭራሽ ደግሞ የዓለም የሰላም ኖቤል ትራምፕ ሰሞኑን ተፍተፉስ ነው በቃ
ሰላም ኖቤል ለኔ አሰጡኝም በቃ ተንሶፍስፎ ሊሞት ነው። ኦሮ እናታችን ስጡትና እንገላገል እና ምንም ሰው ምን ይለኛል ምናምን ይለው በመንታፍረት አይናቸውን በጨው አጥበው ነው እንግዲህ የሚያደርጉት ያለት አይናቸውን በጨው አጥበው ነውና ደግሞ እጩ ሆናል። የዓለም የሰላም የኖቤል ሽልማት ለመሸለም እጩ ሆናል። በእርግጠኝነት ማሸነፉ የማይቀር ነው። ምክንያቱም እንግዲህ እነዚህ ተቋማት በዓለም አቀፍ ያሉ እንደዚህ ያሉ ገለልተኛ ናቸው የሚባሉ ተቋማት የፖለቲከኞች መጠቀሚያ እየሆኑ መጥተዋል። ለፖለቲከኞች መጠቀሚያ ለምሳሌ ኦባማ የሰላም ኖቤል አይገባውም ነበር በምንም ተአምር የሰላም ኖቤል አይገባውም። ነገር ግን የሰላም ኖቤል ተሸልሟል። ሌሎች እንደዚህ አይነት ዓለም አቀፍ የሆኑ ሽልማቶች በፍጹም ተቀባይነት የሌላቸው ነገር ግን ለፖለቲካዊ ፋይዳ ሲባል የሚደረጉ አለ። ስለዚህ ትራምፕ ይህን ሁሉ ትርምስና ሁከት ቢፈጥርም ምናልባት የሰላም ኖቤሉ ሊወስድ ይችላልና ትልቁ ነገር እሳ አይደለም። ትልቁ ነገር ዓለም ምን ይላል ነው፣ ዓለም ምን ይረዳል ነው። ለምሳሌ ራሽያኖቹ ቻይኖቹ እጅግ በጣም ፈጣን እድገት እያደጉበት የመጡበት ምክንያት ገንዘባቸው የትም በየቦታው የሚበተን አይደለም። አሜሪካ 40 ቦታ 100 ቦታ የጦር ሰፈር ገንብታ እዛም ጀት አላት፣ እዛም እንትን ባህር ሰርጓጅ አላት፣ እዛም ወታደር አላት፣ እዛም ገንዘቧ በየቦታ። ቻይናች ግን ለንግድ ነው ያገኙትን ገንዘብ ለአገር ኢኮኖሚ ለውጥ ዓለም ላይ ተጽዕኖ ለመፍጠር ጥቅመኝ ልጥቀመና ማንንም መለማመጥ ማንንም ለመደፍጣጥ የሚሄዱበት ርቀት የለም። ያስረዋል በገንዘባቸው እና በጣም ይደነቃል። የአሜሪካ ፖለቲከኞች የቻይና ፖለቲካ በጣም ነው የሚያስደንቃቸው። እንዴት በዚህ ፍጥነት ዓለምን ሊቆጣጠሩ ቻሉ የሚለው ነገር በጣም የሚገርም ነው። ጦር ጠማቂ ስላልሆነ ነው። ሌላ ምንም ሚስጥር የለም። ገንዘባቸውን ለራሳቸው ጉዳይ ብቻ ነው የሚያውሉት። ማንም እንደማይነካቸው እርግጠኛ ናቸው። እነዚህ በቢሊዮን የሚቆጠር ህዝብ ይዘው በትሪሊዮን የሚቆጠር ዶላር ኢኮኖሚ ይዘው ማንንም ወደኋላ አይሉ። ስለዚህ ፎከስ የሚያደርጉት ምን ላይ ነው? የራሳቸው ኢኮኖሚ ላይ ነው። ዓለምን በኢኮኖሚ ወጥራ ይዛሉ፣ እንዳይንቀሳቀሱ ያደርጋል። ራሽያኖቹም እንደዚህ፣ አሜሪካኖቹ ግን እዛም ገንዘብ፣ እዛም ጦርነት፣ እዛም ደም መፋሰስ፣ እዛም ፖለቲካ ተጽዕኖ፣ እዛም በሚገባቸው ፖለቲካ እንደዚህ አይሰራም። በእርግጥ እየተረዱት መጥተዋል እኮ። ትራምፕ እኮ ይህን ነገር ደጋግሞ ተናግሮታል። ለምን ብሏል? በቃ ለምንድን ነው እኛ ገንዘባችን፣ ኢኮኖሚያችን፣ ወታደሮቻችን በየቦታው የሚደሙት የሚቆስሉት ለምን ብለው እኮ ደጋግሞ ጠይቋል። እና ሰላም ነው የምንፈልገው በራሳችን ላይ እንደ ራሽያ በራሳችን ላይ እንደ ቻይና ትኩረት ማድረግ አለብን ብለው ደጋግሞ ተናግሯል። ነገር ግን አብዛኞቹ ወፈፊዎች ስለሆነ የተናገሩትን አያደርጉት። ይናገራሉ፣ ይመኛሉ፣ ይኮጅላሉ። ነገር ግን ይሄ እብሪተኝነት አለ። ልክ ያጣ ጡጋብ ልወለው ልክ ያጣ ሀያሉነት ስሜት በልበናቸው ይሰማቸዋል። ያ ደግሞ ብዙ ነገሮች ከቁጥጥር ውጭ። ለምሳሌ አሁን እንግዲህ የቆረችዋ ኳስ አፍሪካ ነች። አፍሪካ ህዝብ ከሞላ ጎደል ጉዳዩን ተረድቶታል። ጥሩ ስራ እየተሰራ እንዳልሆነም ይሄ ዘመናዊ ቀኝ ግዛት እየተገዛ እንደሆነ የአፍሪካ ህዝብ ከዚህ አረንቋ ከዚህ ጭቃ መውጣት እንዳለበት ተረድቶታል። ግን አቅሙ የለው፣ እውቀቱ እዛ ድረስ አይጋብዘው። እንደገና ደግሞ ከሆዳምነት መውጣት አልቻሉም። አፍሪካ ውስጥ ፖለቲከኞች ሆዳሞች ናቸው። እንደምታውቁት እርስ በርስ ይጎዳደላሉ፣ ይጨፋጨፋሉ። ሞላ አፍሪካ እንደምታዩት ነው ለዘመናት። እና ልጆቻቸው ሆዳ አደር መሆናቸው በጣም አስቸጋሪ ነው። ህዝቡ እውቀት አንሶታል። ዓለም አቀፋዊ አህጉራዊ እውቀት በጣም የጎደለው ነው። እንደገና ኮሚትመንት የለም ህዝቡ ጋር። እውቀት እንኳን ቢኖረው ለነፃነት ምን ያክል ርቀት መካሄድ እንዳለበት እርግጠኛ አይደለም። ፈራ ተባ ይላል። ነፃነቱ ብሎ ይወጣል። ከዛ ደግሞ ግማሹ እንዳልኳቸው መንገድ ላይ ለሆዱ ይደለላል። ግማሾቹ በእውቀት ማነት ዝም ብሎ መንገድ ይስታሉ። ግማሾቹ ፈራ ተባ እያሉ መሀል መንገድ ላይ ይቀራል። እና አሜሪካኖቹም አውሮፓውያኖችም ለአፍሪካ የተደገሰላቸውን እኛ እናውቃለን። ለአፍሪካ ህዝብ የተደገሰልን እኛ እናውቃለን። ነገር ግን ህዝባችን ለመንቃት በጣም አስቸጋሪ ነው። በጣም አስቸጋሪ ነው። በተለይ ይሄ መንደርተኝነት፣ ጽንፈኝነት፣ እንደዚህ ብሔርተኝነት እጅግ በጣም ዋጋ አስከፍላል። እና አሁንም ልንነቃ አንቻልንም። ምናልባት አረቦቹ ለመንቃት ያደረጉት ጥረት መሀል ላይ ከረር ያለ ዱላ አግኝቷቸው ብዙዎቹ ከስመዋል። ታሪካቸውን፣ ሀያልነታቸውን፣ ሀብታቸውን ጭምር ይዘው ወደ መቀመቅ ወርደዋል። አፍሪካ እስካሁን በትሮ አልወረደም። ለምን? በፕላን ኤ በቀላሉ መግዛት ተችሏል። ፕላን ቢ፣ ፕላን ሲ፣ ፕላን እንደዚህ ያደረጉ ሌላ ለመጠቀምም አልተገደድም።
ለምን በቃ አሻንጉሊት መሪዎችን በየቦታ እናስቀምጣለን፣ አፍሪካ እንጠመዘዛለን ብለው እንደምታዩት ነው። እንግዲህ አሁን ምዕራብ አፍሪካ ከሞላ አጎደል ለመንቃት እያደረገ ያለው ምዕራቡን እምቢ የማለት አሻፈረኝ የማለት መንገዱ በጣም የሚደነቅ ነው። ነገር ግን ኮሚትመንት ያስፈልጋል። ኮሚትመንት ባለመሆናችን ምክንያት ብዙ ዋጋ እየከፈልን ነው። ምን ከፍልም ይመስለኛል። ይሄ የኔ ሀሳብ ነው። ሀሳብ ሲሞቻችን ላይክ አድርጉ፣ ሼር አድርጉ። ይሞቻቸው። ፒስ